ኧረ ተው 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 እናሳልኝ እና አባቴ ወይ ጌታ እምነኝ ክበርልኝ አባቴ። ሰላማችሁ ይብዛ ለሁሉም ነገር። ሰላም እደሩ። የነጋላችሁ መልካም ቀን፣ የመሸባችሁ መልካም ሌሊት። ቻው ዘራፍዬ። ፖስት አውሪ እኔ ልተኛ ነው፣ ስራ አለብኝ። አይደለም በቃ ስልክሽ ላኪልኝ፣ ችግር የለውም። ችግር የለውም እልክልሃለሁ። ስልክሽ ብቻ ሌላው አንተ በእናትህ እዚህ ቦርኮ ሰው ነው ያለህ። ጓደኞች ናቸው ወይስ እንዴት ነው የመጡት? ኧረ እኔ አላውቃቸውም እባክሽ። እኔ ከአንቺ ውጭ እዚህ ውስጥ የማውቀው ሰው የለም። አቤት አቤት አለ። ሰላም እንዳሩሽ ይኸውልሽ፣ በፈረስሽ የሚታጠብ ሰው ነው እኮ የሚያወራን። ዝም አትይውም እንደዚህ የሚናገረው ነገር ሌላ ያቁም። ሰው ሲያው ምናችሁ ነው የሚያማችሁ? ግን ገንፎ ልጅ ገንፎ ምናችሁን የዞረባችሁ? ይሄ የኑሮ ውድነቱ ማለት ነው። የሚወራና የማይወራውን ራሱ ሳይለይ መለየት አቅቷችኋል እኮ። ስርዓት እኮ ስለማያውቁ ነው። ስርዓት የለም እንደዚህ ያለ ነገር እኮ ያቁም። ትንሽ ልፍ ካለ በኋላ ወደዛ ግብረ ገቡ ትምህርት ስለቀረ ምን ያድርጉ ብለህ ነው? ደነዞች፣ ጀዝባዎች ተከብት እኮ ላም ነው መለስ የሚሉ በሁለት እግር ቆመው ስለሚሄዱ ነው። ትክክል። ይሄ ጣሳ ራስ ይሄኛው ግን ግን እየተመቸ ነው። ኤምማ ደማችን እኮ ነው። ኤማ ራሱ ወዙ ራሱ ያስታውቃል። ደማችን ነው። ጣል የሚያደርገው ነገር ብቻ አጥንት ስብር ያደርጋል። ትክክል። ይሄ ምን ይገረዛል? ይሄኔ እኮ ሴት አያውቅም። ይሄ ጀዝባ 50 ዓመት ሆነ። አዎ እንደዚህ እኮ ነው። ቁም ነገር የሌለው ሰው በወሬ ጀግና መሆን ይፈልጋል። ታውቃለህ አይደል? ለዛ አይደል የሚለፈልፈው። በምላስ ነው በተግባር ነው እንጂ ተግባር እኮ ማለት ነው። ልቡ ሙሉ የሆነ ሰው እኮ በተግባር እንጂ በአፍ አይለፈልፍም። ለዛውም ደግሞ ሶሻል ሚዲያ ላይ እንደዚህ አይነት ቆሻሻ ነገር አይጽፍም። ለዛውም ደግሞ የማታውቀው ሰው ላይ የሞተ ከብት ነው። ከብቶች ናቸው። ውሻ አንቺ እኮ ዘካ ገባሽ ማለት ነው። ከብቶች ናቸው። በቃ ላብን ነው በቃ እንደ ሰው የሰው መልክ አድርጎ ስለሰራቸው ነው እንጂ ከብት ነው እኮ ማይንዱ የለም እኮ ከዚህ ውስጥ ጋኔን ያስጭህ ጋኔን ይስፈርብህ። ጋኔኑ ያስጭህ አንተ ቆሻሻ። እየጮህ እኮ ነው። እኛ ስላልሰማነው ነው። ቦቴህን አጽዳ መጀመሪያ። ይሄ ስለዋራ ማለት ነው። አትናደጅ እሺ። ይሄማ ቦቴያም ነው ያስታውቃል። መደበሪያችን እኮ ናቸው። አታውቂም? መደበሪያችን ናቸው። ከብትህን ሰብስብ ሂድና ከአዲስ አበባ ደብረ ብርሃን ስንመጣ ማለት ነው የምንከፍተው ሙዚቃ ያስገድልናል ብለን ነው የምናስበው። ግን ምን እንደሚል ስለማያውቁት ምን አባታቸው ያደርጉናል። ኧረ ወደዛ የሞተ አባቴ ቻው። ለማንኛቸውም ቻው። ምድረ ዘላኖች ማለት ነው። እዛው በለመዱበት እዛው ይሄ ማንነታቸው ነገሩ እዚህ ጋር ማለት ነው። የሚያውቀውን ነው የሚተፋው። ታውቃለህ አይደለ? ማለት የሆንክ ቆሻሻ ነገር አስተዳደግ ነው። እኔ ደግሞ እንደዚህ አይነት ነገር አልችልም። ስድብ ራሱ አልችልም። ለምን? ማንነቴ ነው። ይኸውልሽ እነሱ መጀመሪያ በምን እንደሚለማመዱ ታውቂያለሽ? ግን ይሄን የሚያወራውን ነገር